በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 29 ቀን የሚከበሩ የቅዱሳን በዓላት አባ አፍጼ ወአባ ጉባ። አባ አፍጼና አባ ጉባ ቁጥራቸው ከተሳቱ 9 ቅዱሳን ነው። አባ አፍጼ ጻድቁ የተወለዱት እስያ ውስጥ በ5ኛው መቶ ክፍለ ዘመን ሲሆን ወላጆቻቸው አቡሊዲስና አቅሌስያ ይባላሉ። ገና በሕፃንነታቸው ብሉይ ከአዲስ ጠንቅቀው ወደ ግብፅ ወርደዋል። በዚያም በአባ መቃርስ እጅ መንኩሰዋል። አባ አፍጼ ወደ ኢትዮጵያ የመጡት በአላሜዳ ዘመን ከ8ቱ ባልንጀሮቻቸው ጋር ነው። ጻድቁ ጸበል እያፈለቁ ብዙ ድውያንን ፈውሰዋል። ትግራይ ውስጥ የሃ የተባለው ቦታም ማረፊያቸው ነበር። ለጻድቁ በጥቂቱ እነዚህን እንጠቅሳለን። ከ100 ዓመታት በላይ አበምኔት ሆነው በኖሩበት ገዳማቸው በፍጹም ትጋት በጾም በጸሎት አገልግለዋል። በመጀመሪያ ያስከትሏቸውን 366 ደቀ መዛሙርት ጨምሮ ብዙ መናንያንን አፍርተው በሀገራችን ገዳማዊ ሕይወትን አስፋፍተዋል። ቅዱሳት መጻሕፍትን ከሱርስትና ከጽርሐ ቋንቋ ወደ ግዕዝ ተርጉመዋል። በስብከተ ወንጌል ለሀገራችን ብርሃን አብርተዋል። ሕዝቡ በጣም ስብከታቸው ይገረም ስለነበር አፍጼ አፈ አጼ ብሏቸዋል። የአጼ የንጉሥ አንደበት ያለው ወይም ንግግር አዋቂ ማለት ነው። ጻድቁ ከ200 ዓመታት በላይ ቤተ ክርስቲያንን አገልግለው በዚች ቀን በ684 ዓመተ ምህረት ተሰውረዋል። እግዚአብሔር በስማቸው ለተማጸነ ገዳማቸውን ለተሳለመ የምሕረት ቃል ኪዳን ሰጥቷቸዋል። አባ ጉባ ጻድቁ የተወለዱት ታኅሳስ 29 ቀን በ336 ዓመተ ምህረት በመንፈቀ ሌሊት ነው። አባታቸው ጌርሎስ እናታቸው ቴዎዶክሲያ ደጎች ነበሩ። አባ ጉባ በተወለዱ ቀን ጌታችን ከመላእክቱ ጋር በመውረዱ ቤታቸው ለ7 ቀናት በብርሃን ተሞልቶ ነበር። ሕፃኑ ጉባም ፈጣሪያቸውን ሃሌሉያ ብለው አመስግነዋል። በልጅነታቸው መጻሕፍትን አጥንተው ወደ ገዳመ አስቄጥስ ገብተው መንኩሰዋል። ለበርካታ ዓመታት ከተጋደሉ በኋላ ሊቀ መላእክት ቅዱስ ገብርኤል ወደ ቅድስት ሀገር ኢትዮጵያ ሂድ ብሏቸው ከ8ቱ ቅዱሳን ጋር ወደ ሀገራችን መጥተዋል። በወቅቱ ዕድሜያቸው ከ140 በላይ ነበር። ጻድቁ አባ ጉባ እንደ መሰሎቻቸው በስብከተ ወንጌል መጻሕፍትን በመተርጎም ገዳማትን በማስፋፋትና አብያተ ክርስቲያናትን በማነጽ ቆይተዋል። በተለይ ራማ ኪዳነ ምሕረት የእርሳቸው ናት ይባላል። ጻድቁ ቅዳሴ ሲቀድሱ ከመሬት ከፍ ብለው ነበር። ብዙ ጸበሎችን አፍልቀው ድውያንን ፈውሰዋል። ሙታንን አንስተዋል። እመቤታችንም የብርሃን መስቀል ሰጥታቸዋለች። ጻድቁ ከበርካታ የቅድስና ዘመናት በኋላ በዚች ቀን አርፈው በገዳማቸው ተቀብረዋል። በዘመኑ ትኩረት ካጡ ታላላቅ ገዳማት አንዱ ይኸው ትግራይ ውስጥ የሚገኘው የአባ ጉባ ገዳም ነው። በነገራችን ላይ ጉባ ማለት አፈ መዓር ጾመ ልሳን ማለት ነው። ቸሩ መድኃኔ ዓለም ክርስቶስ የጻድቃኑን በረከት ያድለን፣ በጸሎታቸውም በደላችንን ይቅር ይበለን። ግንቦት 29 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አባ አፍጼ ከ9 ቅዱሳን፣ አባ ጉባ ከ9 ቅዱሳን፣ አባ ስምዖን ገዳማዊ በ7 ዓመታቸው መንነው ለ81 ዓመታት በተጋድሎ የኖሩ ሶርያዊ፣ አባ ይስሐቅ ጻድቅ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት የፈጣሪያችን ጌታችን ኢየሱስ ክርስቶስ በዓለ ልደት፣ ቅዱስ ጴጥሮስ ተፍጻሚተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ ጻድቅና ሰማዕት፣ ቅዱስ ቀለሚንጦስ ሐዋርያ፣ ቅዱስ ቴዎድሮስ ንጉሠ ኢትዮጵያ፣ ጉባኤ ሰማዕታተ ንጹሐን፣ ቅድስት አርሴማ ድንግል። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን።
በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋሽቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት